በጸሎት መንፈስ ሆነን የመዝሙር አብረን እንዘምራለን። ሃሌሉያ። መንፈሳችን ያዘጋጀን የረዳንን አምላክ ያከበረን ራሳችንን ያዘጋጀን የመጣንበትን ትርጉም ያሰብን እዚህ የመጣነው ልንሰበሰብ አይደለም፣ እርስ በርስ ልንገናኝ አይደለም፣ ነገር ግን እግዚአብሔርን ልናመልክ ነውና ይህን ጌታ ወደ ቤታችን እየጋበዝን ከልባችን ይህን ውዴን እያከበር ነው። ሃሌሉያ። እግዚአብሔር ሆይ እጅግ አድርገን እናመሰግናለን። እስቲ ልባችሁን እያዘጋጃችሁ እግዚአብሔር ሆይ እናመሰግናለን በሉት። ይህን ጌታ አክብሩት። እግዚአብሔር ሆይ እናመሰግናለን። ሃሌሉያ። እግዚአብሔር የመውደዳችሁን ቃል ለጌታ ተናገሩት። የወደዳችሁን ጌታ ወዷችሁ እንድትወዱ ያደረጋችሁን አባት በፍቅሩ ማርኮ ሆኖን እንድንማረክ ያደረገንና እግዚአብሔር ሆይ እጅግ አድርገን እናመሰግናለን። እግዚአብሔር አምላክ በግድ ሳይሆን በውዴታ በመስቀል ላይ ለኛ ሞቶ ፍቅሩን አሳይቶ እግዚአብሔር ሆይ ባረከ። ይህን ጌታ እስቲ እንባርከው። እወድሃለሁ ጌታ በለው። ሃሌሉያ። እግዚአብሔር ሆይ ኢየሱስ ስም እናመሰግናለን። እወድሃለሁ ወዳጄ እወድሃለሁ ወዳጄ ፍቅርህን ያየ አፈቅርሃለሁ በሉት። አፈቅርሃለሁ ወዳጄ አፈቅርሃለሁ ወዳጄ አፈቅርሃለሁ ፍቅርህን ያየ የምትወዱት እወድሃለሁ በሉት። እወድሃለሁ ወዳጄ እወድሃለሁ ወዳጄ እወድሃለሁ ፍቅርህን ያየ የምታፈቅሩት እስቲ አፈቅርሃለሁ ወዳጄ አፈቅርሃለሁ ወዳጄ አፈቅርሃለሁ ፍቅርህን ያየ እወድሃለሁ በሉት። ጌታ እወድሃለሁ ወዳጄ እወድሃለሁ ወዳጄ አፈቅርሃለሁ በሉት። አፈቅርሃለሁ ወዳጄ አፈቅርሃለሁ ወዳጄ አፈቅርሃለሁ መች ቀረው በሉት። መች ቀረው ስላንተ ሰምቼ አወኩ አንተን ተጠግቼ አወኩ አንተን ተጠግቼ ላገኘም
ተቀበለኸኛል ልጅህም ምክንያት ሆኖልኛል ኢየሱስ ምክንያት ሆኖልኛል መች ቀረሁኝ መች ቀረሁ ስላንተ ሰምቼ አወቅሁ አንተን ተጠግቼ አወቅሁ አንተን ተጠግቼ ናቀኝም ተቀበለኸኛል ምክንያት ሆኖልኛል ኢየሱስ ምክንያት ሆኖልኛል መች ቀረሁ በሉት ስላንተ ሰምቼ አወቅሁ አንተን ተጠግቼ አወቅሁ አንተን ተጠግቼ ናቀኝም ተቀበለኸኛል ልጅህም ምክንያት ሆኖልኛል ኢየሱስ ምክንያት ሆኖልኛል ስለዚህ ምክንያቱ ሁሉ ምክንያቱ አንተ ነህ ስምህን በመጥራቴ ምክንያቱ አንተ ነህ ቤትህን ለመኖሬ ምክንያቱ አንተ ነህ ስምህን ለመጥራቴ ምክንያቱ አንተ ነህ ቤትህን ለመኖሬ በትንሿ ልቤ ስትገባ መውደዴን ገለጽኩት በእንባ ምን ልበል እኔስ ምን ልናገር ከማምለክ ከማመስገን በቀር ምን ልበል እኔስ ምን ልናገር በትንሿ ልቤ ስትገባ ማፍቀሬን ገለጽኩት በእንባ ምን ልበል እኔስ ምን ልናገር ለቃልህ ከመሸነፍ በቀር ምን ልበል እኔስ ምን ልናገር ስለዚህ እወድሃለሁ በሉት አፈቅርሃለሁ ወዳጄ አፈቅርሃለሁ ወዳጄ እወድሃለሁ የእንግዲህ ተመሉት እወድሃለሁ ወዳጄ እወድሃለሁ ወዳጄ የምታፈቅሩትን ጌታ አፈቅርሃለሁ ወዳጄ አፈቅርሃለሁ ወዳጄ አፈቅርሃለሁ ፍቅሬ መግለጫ ቋንቋ ቢያጥረኝም ግን ላውራ ልናገር ዝም ከማለት ቢሻ የገረመኝ መዳኔ ነው እያልኩኝ ሳወራ ድንቅህን አሳየነ በዘመኔ በየተራ Together
ትገርማለህ በሉት ውስጥ ይህንን ትገርማለህ ታስገርማለህ ትገርማለህ አንተ ትገርማለህ ታስገርማለህ ትገርማለህ አንተ ስለ ፍቅሬ በሉት ለፍቅሬ መግለጫ ቋንቋ ቢያጥረኝማ ግን ላውራ ልናገር ዝም ከማለት ቢሻ የገረመኝ መዳኔን እያልኩኝ ሳወራ ድንቅን አሳየህ በዘመኔ በየተራ ትገርማለህ ታስገርማለህ ትገርማለህ አንተ ትገርማለህ ታስገርማለህ ትገርማለህ አንተ ትደንቃለህ በሉት እስኪ ትደንቃለህ ታስደንቃለህ ትደንቃለህ አንተ ትገርማለህ በሉት ትገርማለህ ታስገርማለህ ትገርማለህ አንተ ለፍቅሬ መግለጫ በሉት ለፍቅሬ መግለጫ ቋንቋ ቢያጥረኝማ ግን ላውራ ልናገር ዝም ከማለት ቢሻ የገረመኝ መዳኔን እያልኩኝ ሳወራ ድንቅን አሳየህ በዘመኔ በየተራ ትገርማለህ ታስገርማለህ ትገርማለህ አንተ ትገርማለህ ታስገርማለህ ትገርማለህ አንተ የገረማችሁ ትገርማለህ በሉት ትገርማለህ ታስገርማለህ ትገርማለህ አንተ ትገርማለህ ታስገርማለህ ትገርማለህ አንተ እወድሃለሁ በሉት ጌታ እወድሃለሁ ወዳጄ እወድሃለሁ ወዳጄ አፍቅርሃለሁ አፍቅርሃለሁ ወዳጄ አፍቅርሃለሁ ወዳጄ አፍቅርሃለሁ ፍቅርህን እያየሁ የምትወዱትን ጌታ እወድሃለሁ ወዳጄ እወድሃለሁ ወዳጄ እወድሃለሁ ፍቅርህን እያየሁ አፍቅርሃለሁ ብሎት እስኪ አፍቅርሃለሁ ወዳጄ አፍቅርሃለሁ ወዳጄ አፍቅርሃለሁ ፍቅርህን እያየሁ መች ቀረው በሉት መች ቀረው ስላንተ ሰምቼ አወቅሁ አንተን ተጠግቼ አወቅሁ አንተን ተጠግቼ አልናቀኝም ተቀብለኸኛል ልጅህን ምክንያት ሆኖልኛል ኢየሱስ ምክንያት ሆኖልኛል እስቲ መች ቀረው መች ቀረው ስላንተ ሰምቼ አወቅሁ አንተን ተጠግቼ
በሉት ጌታዬን ንገስ በሉት ጌታ እስቲ ይገባሃል በሉት እስቲ ይገባሃልና መስዋዕቴ ይገባሃልና አምልኮዬ አመልክሃለሁ ጌታዬ አመልክሃለሁ ጌታዬ ይገባሃልና መስዋዕቴ ይገባሃልና አምልኮዬ አመልክሃለሁ አመልክሃለሁ እስከ ለዘላለም 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 ልክና በሰው አይምሮን እንዳጣ አመሰግናለሁ ወደ አንተ ስመጣ የሌለኝን ሳይሆን ያለኝን ያየሁ ተመስገን 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 ልክና በደሰው አይምሮን እንዳጣ አመሰግናለሁ ወደ አንተ ስመጣ የሌለኝን ሳይሆን ያለኝን ያየሁ ተመስገን 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 እላለሁ ልክና በደሰው አይምሮን እንዳጣ አመሰግናለሁ ወደ አንተ ስመጣ የሌለኝን ሳይሆን ያለኝን ያየሁ ተመስገን 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 ልክ እንዳበደ ሰው አይምሮን እንዳጣው አመሰግናለሁ ወደ አንተ ስመጣ የሌለኝን ሳይሆን ያለኝን ያየሁ ተመስገን 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 እላለሁ ልክ እንዳበደ ሰው አይምሮን እንዳጣ አመሰግናለሁ ወደ አንተ ስመጣ የሌለኝን ሳይሆን ያለኝን ያየሁ ተመስገን 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 እላለሁ ልክ እንዳበደ ሰው አይምሮን እንዳጣ አመሰግናለሁ ወደ አንተ ስመጣ የሌለኝን ሳይሆን ያለኝን ያየሁ ተመስገን 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 እላለሁ ይገባሃልና መስዋዕቴ ይገባሃልና
አመልክሃለሁ እስከ ለዘላለም አመልክሃለሁ እስከ ለዘላለም አመልክሃለሁ እስከ ለዘላለም አመልክሃለሁ እስከ አመልክሃለሁ በሉት አመልክሃለሁ እስከ ለዘላለም አመልክሃለሁ እስከ ለዘላለም የኔ ምስጋና ብሉት የኔ ምስጋና ዝናብ እንደሌለው ደመና ውሃ እንደሌለው ደመና አይደለም የኔ ምስጋና የእናንተ ምስጋና እስቲ በሉ የኔ ምስጋና ዝናብ እንደሌለው ደመና ውሃ እንደሌለው ደመና አይደለም የኔ ምስጋና የኔ ምስጋና የኔ ምስጋና ዝናብ እንደሌለው ደመና ውሃ እንደሌለው ደመና
ቀንበሬ ስባብርከው ፍቅርህ ለኔ ልዩ ነው ስምህን ላሞጋግሰው ፍቅርህ ለኔ ልዩ ነው ስምህን ላሞጋግሰው ሳልወድ የወደድከኝ ሳልመርጥ የመረጥከኝ በከበረው ደም ገዝተህ እንዲያው ልጅህ አበሳዬን አራቅኸው ቀንበሬን ሰባበርከው ፍቅርህ ለኔ ልዩ ነው ስምህን ላሞጋግሰው ፍቅርህ ለኔ ልዩ ነው ስምህን እስቲ ሳልወድ በሉት ሳልወድ የወደድከኝ ሳልመርጥ የመረጥከኝ በከበረው ደም ገዝተህ እንዲያው ልጅህ አበሳዬን አራቅኸው ቀንበሬን ሰባበርከው ፍቅርህ ለኔ ልዩ ነው ስምህን ላሞጋግሰው ስምህን ላሞጋግሰው አዎ እንደ ዓይን ብሌን አዎ እንደ ዓይን ብሌን አዎ እንደ ዓይን ብሌን ትጠብቀናለህ አዎ እንደ ዓይን ብሌን አዎ እንደ ዓይን ብሌን እንደ ዓይን ብሌን ትጠብቀናለህ ሳልወድ የወደድከኝ ሳልመርጥ የመረጥከኝ በከበረው ደም ገዝተህ እንዲያው ልጅህ አበሳዬን አራቅኸው ቀንበሬን ሰባበርከው ፍቅርህ ለኔ ልዩ ነው ስምህን ላሞጋግሰው ፍቅርህ ለኔ ልዩ ነው ስምህን ላሞጋግሰው እንደ ዓይን ብሌን አዎ እንደ ዓይን ብሌን አዎ እንደ ዓይን ብሌን ትጠብቀናለህ አዎ እንደ ዓይን ብሌን አዎ እንደ ዓይን ብሌን አዎ እንደ ዓይን ብሌን ትጠብቀናለህ መፈታቴን አውጃለሁ ለጠላቴ በበጉ ፊት ይሆናለሁ የድል ዜማን አዜማለሁ በሕዝቡ ፊት አቁሞኛል ራሴን በዘይት ቀብቶኛል አከብረው ዘንድ ይገባኛል እስኪ መፈታቴን በሉት መፈታቴን አውጃለሁ ለጠላቴ በበጉ ፊት ይሆናለሁ የድል ዜማን አዜማለሁ በሕዝቡ ፊት አቁሞኛል ራሴን በዘይት ቀብቶኛል አከብረው ዘንድ ይገባኛል እስኪ የታለ ብሉት የታለ እልልታ ጭብጨባው የሚገባው የከፈለ ዕዳችንን ነፍሳችንን በሰማይ በምድር ምስጋና እሱ አምላካችን ነውና ጨለማውን ለገለጠ ክብር ምስጋና ይድረስ የምንጠብቀው ተስፋችን ይክበርልን አምላካችን እስኪ የታለ ብሉት አንዴ የታለ እልልታ ጭብጨባው የሚገባው ዕዳችንን ነፍሳችንን በሰማይ በምድር ምስጋና እሱ አምላካችን ነውና ጨለማውን ለገለጠ ክብር ምስጋና ይድረስ የምንጠብቀው ተስፋችን ይክበርልን አምላካችን ዙሪያዬን ቢከበኝ እልፍ ይሆን መከራ አሁን የመቸገረኝ የማመልከው ጌታ እርሱ ኤልሻዳይ ነው ከሁኔታ በላይ እግዚአብሔር ትልቅ ነው
እግዚአብሔር ትልቅ ነው እግዚአብሔር ትልቅ ነው እግዚአብሔር ትልቅ ነው እግዚአብሔር ትልቅ ነው ሺህ ቢሆን ጠላቴ ዙሪያዬ ቢከበብ እልፍ ቢሆን መከራ እኔ ምን ቸገረኝ የማመልከው ጌታ እርሱ ኤልሻዳይ ነው ከሁኔታ በላይ እግዚአብሔር ትልቅ ነው እግዚአብሔር ትልቅ ነው እግዚአብሔር ትልቅ ነው እግዚአብሔር ትልቅ ነው እግዚአብሔር በሉት እግዚአብሔር ትልቅ ነው እግዚአብሔር ትልቅ ነው እምቢ አልሰግድም ለሱ ዛቻ አልንበረከክም የሚገዛኝ አንተ ብቻ ቆርባለሁ የሁሉ መክፈቻ ኢየሱስ ጌታ ኢየሱስ ጌታ ኢየሱስ ጌታ ኢየሱስ እስቲ በበ እምቢ አልሰግድም ለሱ ዛቻ አልንበረከክም የሚገዛኝ አንተ ብቻ ቆርባለሁ የሁሉ መክፈቻ ኢየሱስ ጌታ ኢየሱስ ጌታ ኢየሱስ ጌታ ኢየሱስ ጌታ ኢየሱስ ጌታ ባማረ ቅኔ ቃሉን የሚያደርግ ደመናም ባናይ ለሰው ማይቻል ባማረ ልብሶ ኢየሱስ ቃሉን የሚያደርግ ደመናም ባናይ ለሰው ማይቻል ባማረ ቅኔ ቃሉን የሚያደርግ ደመናም ባናይ ለሰው ማይቻል እግዚአብሔር ይቻላል እኔስ ተስፋ አልቆርጥም ፍጹም አላፍርም ባዳነኝ ጌታ አይቻለሁና ባይኔ ያስጨነቀኝ ሲመታ ነገር ባይሞላ ባይሳካ ኢየሱስ ምን ይሳነው ከሞት አንበሳሁ ጣፋጭ ጣፋጭ ማርያውጥ ጣፋጭ ጣፋጭ ማርያውጥ ባማረ ቅኔ ቃሉን የሚያደርግ ደመና ባናይ ለሰው ማይቻል ባማረ ልብሳ ቃሉን የሚያደርግ ደመና ባናይ ለሰው ማይቻል እኔስ ተስፋ አልቆርጥም ፍጹም አላፍርም ባዳነኝ ጌታ አይቻለሁ ባይኔ ያስጨነቀኝ ሲመታ ነገር ባይሞላ ባይሳካል ኢየሱስ ምን ይሳነው ከሞት አንበሳሁ ጣፋጭ ጣፋጭ ማርያውጥ ጣፋጭ ጣፋጭ ማርያውጥ ባማረ ቅኔ ቃሉን የሚያደርግ ደመና ባናይ ለሰው ማይቻል እልፍ ያልኩኝ ልሄድ እንጂ ይገባታል ከፊቴ ያለች እልፍ ያልኩኝ ልሄድ እንጂ ይገባታል ከፊቴ ያለች 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 ልጨምር እንጂ እኔም እንዴ ሸክሜ ከላይ ላርቅልህ ቀን ብዙ ብለውሃ ወዳጅ ጓደኞቼ አይበቃም ልጨምር እኔም ተስማምቼ መልካምነትህ ባደኛ ቀን ላውራ ትንቅ ባያ ጌታ ያንተ ሥራ
መልካምነትህ ባለኛ ቀን ላውራ ተንጎ ያለ ጌታ ያንተ ሥራ መልካም ነህ ከተባልከው በላይ መልካም ነህ ከተባልከው በላይ ስትሰራ የሌለብህ ተልእኮ የኔ ጌታ ሁልጊዜ ኤልሻዳይ ስትሰራ የሌለብህ ተልእኮ የኔ ጌታ ሁልጊዜ መልካምነትህ ከተባልከው በላይ መልካም ነህ ከተባልከው በላይ ስትሰራ የሌለብህ ከልካ የኔ ጌታ ሁልጊዜ ኤልሻዳይ ስትሰራ የሌለብህ ከልካ የኔ ጌታ ሁልጊዜ ኤልሻዳይ ቀና አረገኝ ቀና የልቤ ደረሰ በየዋሆ ጌታ እንባዬ ታበሰ ያለቀስኩባቸው እነኛ ዘመን አለፍዳቸዋለሁ በጌታዬ ብቻ ቀና አረገኝ ቀና የልቤ ደረሰ በየዋሁ ጌታ እንባዬ ታበሰ ያለቀስኩባቸው እነኛ ዘመን አለፍዳቸዋለሁ በጌታዬ ብቻ መልካም ነህ ከተባልከው በላይ መልካም ነህ ከተባልከው በላይ ስትሰራ የሌለብህ ከልካ የኔ ጌታ ሁልጊዜ ኤልሻዳይ ስትሰራ የሌለብህ ከልካ የኔ ጌታ ሁልጊዜ ኤልሻዳይ ይበቃል አትበሉኝ ልጨምር ግድ የለ እሱን ከማመስገን እኔ ዝም አልልም ፍቅሬ ውስጤ ገብቶ እየጎተጎተ ያለኝም ብሰጥ ስወድቅ ላነሳ ስለ ደጉ ጌታ የምለው ልዘምር ላመስገን መጠን ውለታለሁ ልዘምር ላመስገን መጠን ውለታለበኝ 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 ከሆንኩለት በላይ ምነው በሆንኩለ ሕይወቴ ያማረ እሱን ያገኘውለ እሱን ያገኘውለ አንደበቴን ልክፈት በብዙ ምስጋና ገብቶኛል ልቀመጥ ውስጤ ይላል ገና ከሆንኩለት በላይ ምነው በሆንኩለት ሕይወቴ ያማረ እሱን ያገኘውለ አንደበቴን ልክፈት በብዙ ምስጋና በቶኛ ልቀመጥ ውስጤ ይላል ገና 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 ይላል ገና ውስጤ ይላል ገና ይላል ገና ገናና ይላል ገና ገናና ይላል ገና አምልኮ ይላል ገና ገናና ይላል ገና ምስጋና ይላል ገና ገና ይላል ገና አምልኮ ይላል ገና ገናና ይላል ገና ምስጋና ይላል ገና ይላል ገና አምልኮ ይላል ገና
ክብር ለእግዚአብሔር ይሁን። እግዚአብሔር ይባረክ። እግዚአብሔር በዚህ አለ። በእውነት መንፈሱ እዚህ አለ። ክብር ለእግዚአብሔር ይሁን። መዘምራን ደግሞ እግዚአብሔር ይባርካቸው፣ ጸጋ ይብዛላቸው። ሕፃናት እየመጡ ዛሬ ጥቅስ ይወጣሉ። ከዛ ማስታወቂያ እንናገራለን ማለት ነው። And since he wait. And since we died with Christ, we know we will always live with him. John 11:25. Jesus said to her, "I'm the resurrection and the life. The one who believes in me will live even though they die." He is not here. He is not. Remember, Jesus Christ rose from the dead, descended from David as proclaimed by my gospel, 2 Timothy 2:8. I love you, God. Christ live in me. Because I live, you live. It was from 2:26, and from 27 turns to 27. John 10:10. The thief only comes to steal and kill and destroy, but I have come that they may have life and have it to the full. For we know that since Christ has raised from the dead, he cannot die again. Death no longer has mastery over him. Romans 6:9. John chapter 4, verse 39 to 42. Then the Samaritans of that city believed in him because of the word of the woman who testified, "He told me all that I ever did." So when the Samaritans had come to him, they urged him to stay with them, and he stayed there 2 days. And many more believed because of his own word. Then they said to the woman, "Now we believe not because of what you said, for we ourselves had heard him, and we know that this is indeed the Christ, the Savior of the world." Revelation 1:18. I am the living one. I was dead and I see. I live forever and ever, and I also hold the keys to death and hell. Acts 2:32. God has raised this Jesus up above, and we are all witnesses of him. John 3:17. For God sent Jesus into the world not to condemn us, but to save us through him. Psalm 100, verse 3. Know that the Lord, he is God, and we are his. We are his people and the sheep of his pasture. 1 Peter 2:24. He himself bore our sins in his own body on the tree so that we might die of sins, but we may live of righteousness. His wounds have healed you.
Psalm 1:1-2. Blessed is the man who walks not in the counsel of the wicked, nor stands in the way of sinners, nor sits in the seat of scoffers. But his delight is in the law of the Lord, and on his law he meditates day and night. 2 Corinthians 5:17. Therefore, if anyone is in Christ, he is a new creation. The old has passed, behold, the new has come. John 1:29. The next day, John saw Jesus coming towards him and said, "Look, the Lamb of God, who takes away the sin of the world." First Peter 5:5. And you, therefore you, Yeah? Okay. First Peter 5:5. Therefore you submit yourselves to your elders, and yes, you submit yourselves to one another, and become clothed in humility. For it is written, God opposes the proud, but he rewards the humble. Matthew chapter 7:1-7. Judge not that you be not judged. For with what judgment you judge, you'll be judged. And with the measure you use, it will be measured back to you. And why do you look at the speck of your brother's eye, but do not consider the plank in your own eye? Or how can you say to your brother, let me remove this speck from your eye? But look, a plank is in your own eye. Hypocrite, first remove the plank from your eye, and then you will clearly see to remove the speck from your brother's eye. Do not give what is holy to the dogs, nor cast your pearls before swine, lest they trample them under their feet and turn and tear you in pieces. Ask and it will be given to you. Seek and you will find. Knock and it will be open to you. Philippians chapter 3, verse 10, that I may know him and the power of his resurrection and the fellowship of his sufferings, being conformed to his death. 1 Corinthians 15, verse 3, for what I received I pass on to you as of that Christ died on the cross for our sins according to the scriptures. Hebrews 12:2, fixing our eyes on Jesus, the author and perfecter of faith, who for the joy set before him endured the cross, despising the shame, and is sitting at the right hand of the throne of God. Having been buried with him in baptism, in which you were also raised with him through your faith in the working of God who raised him from the dead. Corinthians 2, verse 12. Acts 10:40. But God raised him on the third day and caused him to be seen. እሺ ጌታ ባርክ ዊል ፕሬ ፎር ዩ ኦኬ ተነስተን እጃችን ዘርግተን ወደ እነሱ እንጸልያለን የተዘራው ቃል ይበቅላል አንድ ቀን እግዚአብሔር ይጠብቃቸዋል እስ በእምነት እንጸልይላቸው አንድ ነገር ትዝ ብሎኝ ነው የፍርዬ ልጅ መጀመሪያ እዚህ እንትን ያለችው 2 ወር ሙሉ ሆድ ውስጥ ሆና ታስቸግር ነበር ስታመላልሰን ነበር በየሆስፒታሉ አሁን እንደዚህ አድገው ተወልደው በነፃ እንደዚህ ሲሆኑ ማየት ከዚህ የበለጠ ሚራክል ምን አለ ታምራት ምን አለ ልጆቻችንን የሚያሳድግ እግዚአብሔር ይባረክ እናመሰግናለን እግዚአብሔር ሆይ ተመስገን ልጆች አንተ ስጦታዎች ናቸው ስለሰጠህን ስለነዚህ ልጆች እናመሰግናለን በእውነት ጤነኞች ስለሆኑ እግዚአብሔር ሆይ እናከብርሃለን እንደገና ደግሞ በተለያየ ችግርም ውስጥ ያሉትን ልጆቻችንን በኢየሱስ ስም ስለምታስብ ስምህ ይባረክ አንተ አምላክ ነህ አንተ ጌታ ነህ
ቤታችንን ስለማትተው እናመሰግንሃለን። አሁንም እነዚህ ልጆች አሳድጋቸው እግዚአብሔር ሆይ፣ ሸክምን ሰጣቸው፣ ጥሪን ጠርታቸው፣ እንደገና ጌታ ሆይ ቃልህን የሚያስተምሩትን ሁሉ ባርካቸው። አንተ ከነሱ ጋር ሁን ጌታ ሆይ። መምጣት ያልቻሉ ብዙ ልጆች አሉን። በኢየሱስ ክርስቶስም ባሉበት አንተ ከነሱ ጋር ሁን። የሚያስፈልጋቸውን ታውቃለህ፣ የሚያስፈልጋቸውን ስጣቸው። በነገር ሁሉ ጸጋህን አብዛልን። ማድረግ የሚገባንን ደግሞ እንድናደርግ እርዳን። በኢየሱስ ስም አሜን። ተባረኩ። እሺ፣ እግዚአብሔር ይባረክ። እነዚህ ልጆች ስለሰጠን እግዚአብሔር የተባረከ ይሁን። በፈቃዱ ደግሞ እንድናሳድግ ጸጋ ያብዛልን፣ ሞገስ ይስጠን። እሺ፣ ማስታወቂያ ዛሬ ያለው የመጀመሪያው ይሄ የወጣቶች አስተማሪ እረኛ እየተፈለገ ነውና አደራ እንድንጸልይ፣ እያንዳንዳችን ተሰምቶን እንጸልይ። እነዚህ ልጆች ሲያድጉ ዓለም እንዳትወስዳቸው። ስለዚህ ቀጣይነት እንዲኖር ምን ማድረግ አለብን? መጸለይ የግድ ነው። እግዚአብሔር ደግሞ ይረዳናል። ስለዚህ አደራችሁን ጸልዩ። እንደምናውቀው ሰው ካለ ወይ ኢንፎርሜሽን ካለ ደግሞ ለፓስተር ዘካርያስ፣ ለአይነቱ፣ ለኩኩ ንገሯቸው ማለት ነው። እነሱ እየፈለጉ ስለሆነ ማለት ነው። ስለዚህ ጌታ ይባርካችሁ። እግዚአብሔር ደግሞ በቅርብ አንድ ነገር ያሰማናል ብዬ ተስፋ አደርጋለሁ። እግዚአብሔር ይመስገን። ሌላው የሚመጣው ቅዳሜ የወንድሞች ህብረት አለ ማለት በየወሩ የምናደርገው ማለት ነው። ስለዚህ አደራ ወንድሞች የሆናችሁ በዛ እንድንካፈል ማለት ነው። በጣም ደስ የሚል ጊዜ ነው። ብዙ ነገር አለ እዛ የምንማረው እና ህብረት ደግሞ ይፈጠራል። ፌሎሺፕ አለ እና በዙምም አለ፣ ግን በአካል ቢሆን ነው የምንመረጠውና ብትመጡ ጥሩ ነው ወንድሞቻችን ማለት ነው። ጌታ ይባርካችሁ። ሌላው የተለመደው ሰኞ ጠዋት የወንድሞች ህብረት ትምህርት አለ። አሁን የምናጠናው ማይካ ነው። ከ6:30 እስከ 7:30 አለ። ሮብ ደግሞ በአካል እዚህ 6:30 እስከ 8 ደግሞ ጸሎት አለ። ስለዚህ አደራችሁን፣ ጸሎት ደግሞ በጣም አስፈላጊ ነው። ቅዳሜ ጠዋት በአካልም ጸሎት ከ9 እስከ 11 ድረስ አለ ማለት ነው። ስለዚህ የሚመቻችሁ ፈቃደኞች የሆናችሁ እንድትመጡ በጌታ ስም ጠይቃለን ማለት ነው። የእህቶች ደግሞ ከ6 እስከ 7 በዙም አላቸው። ቅዳሜ ያንግ አዳልት፣ ቅዳሜ ደግሞ ከ6 እስከ 8 ከሰዓት በኋላ ማታ አላቸው ማለት ነው። ስለዚህ ይሄ ሁሉ አለ። ስለዚህ በተቻለ መጠን እንድንሳተፍ በጌታ ስም ጠይቃቸዋለሁ። ሌላው በዚህ ከተማ ኦቲዝም አዌርነስ የሚል እንትን አለ፣ ኮንፈረንስ አለ። እሱ ቅዳሜ ነው መሰል አፕሪል 4 አለ፣ ከ10 እስከ 1 ነው። በዚህ አድራሻ ወስዳችሁ በዛ እንድንገኝ ኮሚቴዎቹ ጠይቀውናልና ይሄ ነው ለጉባኤው እና የኦቲዝም ነገር ሰው እንዲያውቀው ማለት እንደ ኔጌቲቭ መታየት የለበትም። ስለዚህ እሱ ነው አዌር ለማድረግ ነው ይሄ የሚደረገ ያለውና በተቻለ መጠን በዛ እንድንካፈል እንድትሳተፉ በጌታ ስም ጠይቃለን ማለት ነው። ኦኬ፣ ሌላው የሚመጣው ሳምንት በዚህ ሀገር ምንድነው? ፋሲካ ነው አይደል? ኢስተር ነው አይደል የሚባል። ስለዚህ ልጆቻችን ስለ ፋሲካ መዝሙር ይዘምራሉ የሚመጣው ሳምንት ማለት ነው። ስለዚህ ወላጆች ኢንካሬጅ አድርጓቸው ፕራክቲስ እንዲያደርጉ መዝሙሩ እዚህ ሲመጣ ነው የምትሰሙት ማለት ነው። አሁን ልነግራቸው አልፈልግም ማለት ነው፣ ሰርፕራይዝ ስለመሆነ ብዬ ነው። ስለዚህ አደራችሁን ማለት ግን ከዛ ቀጥሎ ደግሞ ወላጆች ቤተክርስቲያን ዲስከስ የምናደርገው ነገር አለ ከፕሮግራም በኋላ ማለት ነው፣ ለ10 ወይ 15 ደቂቃ ማለት ነው። ስለዚህ ወላጆች የሆናችሁ ህፃናት ክፍል ላይ ለ10 ለ15 ደቂቃ ተነጋግረን የምናደርገው ነገር ስላለ ማለት ለልጆቻችን። ስለዚህ በዛ እንድንሳተፍ ነው አደራ ምላችሁ። ያን ጊዜ እንድንገኝ ወላጆች የሆናችሁ ልጆች ያላችሁ ማለት ነው፣ የህፃናቶች ልጆች አሁን እዚህ የነበሩ ማለት ነው። ስለነሱ የምናደርገው ነገር ስላለ ነው ማለት ነው። ስለዚህ አደራ ይሄ ለማለት ነው። ስለዚህ ጌታ ባርካችሁ። ስለ መባና አስራት እንጸልያለን። ከዛ ተሰብስቦ የእግዚአብሔር ቃል ወንድማችን ጉዲሳ ነው የሚያገለግለን ማለት ነው። ኦኬ፣ ጸሎት ደግሞ ኦኬ፣ እሺ፣ እንጸልይ ስለ መባና አስራት። ቅዱስና ሕያው ዘላለማዊ የሆንከው አባት በጌታ በኢየሱስ ስም እናመሰግንሃለን። እዚህ በመዝሙር ስናመልክ ቆየን። እግዚአብሔር መንፈስ በእኛ ስላለ እግዚአብሔር ተመስገን። አምላካችን ሆይ ህላውነት ስለተሰማን እናመሰግንሃለን።
አሁን ደግሞ እግዚአብሔር በገንዘባችን አንተን እንድናመልክ ተዘጋጅተናልና እግዚአብሔር አምላካችን ይሄ የሚዋጣው ገንዘብ አንተ እንድታከብረው አንተ ለክብር እንድታቆመው በጌታ በኢየሱስ ስም ጸልያለሁ። እግዚአብሔር አምላኬ ሆይ በፍቃደኝነት የሚሰጡ ወገኖቻችንን እግዚአብሔር አንተ ከማያልቅ በረከት እንድትባርካቸው በጌታ በኢየሱስ ስም ጸልያለሁ። መስጠት እየፈለጉ ግን እጃቸው ያጠረ አንተ እንድትባርካቸው እግዚአብሔር ሞገስ እንድትሆናቸው በኢየሱስ ያው ስም ጸልያለሁ። እግዚአብሔር አምላኬ የጠላት አሰራር ደግሞ በኢየሱስ ስም ይመታ። ጉልበቱና ኃይሉ ሁሉ የቀለጠ ይሁን። እኛን የሚያይበት አይን የተደፈነ ይሁን። እግዚአብሔር ከበረከት ወደ በረከት አሻግረን ሁሉ በሁሉ ሆነን በጌታ በኢየሱስ ስም ጸልይኩ። አሜን። እሺ ፓስተር ይጸልያ ስለ አለ ሁላችንም በጸሎት መንፈስ እንሆናለን። ያለፈው ሳምንት የማይቻለውን የሚያስችል ጌታን ብለን ተነጋግረናል እና እሺ በጸሎት መንፈስ ሆነን አስራትም ራሱ አምልኮ ነው እና ስጦታን እንሰጣለን። ብሩክ አለ ብሩክና ሙዚቃ እየተጫወትክልን ሁላችንም በመንፈስ እንሆናለን። ሃሌሉያ ተመስገን። ሃሌሉያ ሃሌሉያ። እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ ይላል የናዝሬቱ ኢየሱስ። የኔ ሸክም ቀሊል ነው ይላል። ጌታ የኛን ሸክም ወስዶ የሱን ሸክም ሊሰጠን ይፈልጋል። ሸክሜ ቀሊል። ሃሌሉያ። እስቲ ጥያቄ ያለባችሁ ዝም ብለን እንዳንመለስ ዘምረን እንዳንመለስ እግዚአብሔር ይህንን ጊዜ ሰጥቶናል። ስለ ጸጋ ስንነጋገር ነበረ። ጸጋ የማይቻለውን የሚያስችል የእግዚአብሔር ክብር በመካከላችን እንዲመጣ በቤታችን እንዲመጣ። ጥያቄ ያላችሁ ጥያቄያችሁን ይዛችሁ አትመለሱ እና እዚህ በጸሎት መንፈስ ሁላችንም እንሆናለን። እንደገና ደግሞ በእግዚአብሔር ፊት ምስጋና ያላችሁ ሸክም ያላችሁ ሁልጊዜ እንደምናደርገው የጌታን ራት አዘጋጅተናል። እንደውም ደቀ መዛሙርቱ በየቀኑ ነበረ የጌታን ራት አብረው የሚወስዱት፣ ሞቱን የሚናገሩት፣ ድልን የሚያውጁት። ስለዚህ በጌታ ፊት ትመጣላችሁ። እግዚአብሔር ይባርካችሁ። ሃሌሉያ። ይሃል ኢየሱስ ያይሃል ያይሃል በእውነት ያይሃል ያንተ ነገር ይገደዋል ሊታደግም ይመጣል። ኢየሱስ ያይሃል። እስቲ ለጌታ ንገሩት። መውጣት እንኳንም ባትፈልጉ ወገኖች ሸክማችሁን ይዛችሁ አትመለሱ። በጌታ ፊት ነን ያለነው። የእግዚአብሔር በረከት በፊታችን አለ። የጌታ እጅ በፊታችን አለ። ጸጋው በእምነት አድኖናል። ጸጋን ለመቀበል የመጀመሪያው እርምጃ እምነት ነው። እግዚአብሔርን ማመን ነው። ያደርጋል ብሎ መቁጠር ነው። አይለፋችሁ፣ አትለፈኝ በሉት። ሃሌሉያ። ያይሃል ኢየሱስ ያይሃል ያይሃል በእውነት ያይሃል ያንተ ነገር ይገደዋል ሊታደግም ይመጣል። ሃሌሉያ። ያይሃል ኢየሱስ ያየኛል ያየኛል በእውነት ያየኛል ያንተ ነገር ይገደዋል ሊታደግም ይመጣል። ሪባላባላባሰረኔ በኔማናማንቲያ እግዚአብሔር ሆይ በፊትህ አለን። ስለ ምድራችን እንጸልያለን። ስለ ግል ሕይወታችን እንጸልያለን። ስለ እያንዳንዳችን እንጸልያለን። የናዝሬቱ ኢየሱስ ሮባላባሰረኔ በኔማናማንቲያ በኔማናማንቲያ ረባላባሰረኔ በኔማናማንቲያ በኔማናማንቲያ ሃሌሉያ።
እናንተ ደካሞች ሸክማችሁ የከበደ ሁሉ ኑ ወደ እኔ ኑ እኔም አሳርፋችኋለሁ። ቀንበሬን በላያችሁ ተሸከሙ ከኔም ተማሩ እኔ የዋህ በልቤም ትሑት ነኝና ለነፍሳችሁ ረፍትን ታገኛላችሁ። ቀንበሬ ልዝብ ሸክም ቀሊል ነው ይላል። ንገሩት ለጌታ ሃሌሉያ። ያይሃል ኢየሱስ ያይሃል በእውነት ያየኛል። የኔ ነገር ይገደዋል ሊታደገኝ የሚመጣ በኢየሱስ ክርስቶስ ስም በመንገዳችን ላይ የቆመ የአጋንንት አሰራር፣ የጨለማ አሰራር፣ የዲያብሎስ ሥራ፣ የጥንቆላ ኃይል ቢሆን የመርገም ኃይል ቢሆን በቤታችን እንዳናልፍ የሚያደርግ ምንም አይነት የክፉ አሰራር በኢየሱስ ክርስቶስ ደም በኢየሱስ ክርስቶስ ስም የተመታ ይሁን። በኢየሱስ ስም የተቃጠለ ይሁን። በሆድ ውስጥ ያለ በተለያየ ነገር የሚመጣ በሕይወታችን የሚመጣ በቤታችን የሚመጣ በልጆቻችን ላይ የሚመጣ የክፉ አሰራር የአጋንንት መንፈስ በኢየሱስ ክርስቶስ ስም የተመታ ይሁን። ምቱት ወገኖች ሆይ መሄድ ያቃታችሁ ዴዲ እንዲሆነባችሁ መሄድ ያቃታችሁ መንገዳችሁ የተዘጋባችሁ ተስፋ የቆረጣችሁ በህመም በጤንነት በተለያየ ሁኔታ ጠላት በፊታችሁ የቆመ በኢየሱስ ስም ይቃጠል። በኢየሱስ ስም ይቃጠል። በኢየሱስ ስም ይቃጠል። አሜን ይሁንልን። በኢየሱስ ስም ይቃጠል። ወገኖች ሆይ በእምነት ይህንን ስናደርግ እግዚአብሔር ትልቅ ነገር ያደርጋል። በመንገድሽ ላይ የቆመ አላሳልፍ ያለሽ ተስፋ ያስቆረጠሽ ብትሄጂ ሁሉ ዴዲ እንዲሆነብሽ ኢየሱስ ክርስቶስ ሕያው ነው፣ መንገድን ይከፍታል። ሃሌሉያ። ጌታ ሆይ ካንተ ጋር እንገናኝ ዘንድ እርዳን። በአሁን ሰዓት ጸጋ ኃይል አለው። ካንተ የመጣው ኃይል እግዚአብሔር ሆይ የማይቻለውን ሁሉ እንዲቻል ያደርጋል በኢየሱስ ክርስቶስ ስም። ምክንያቱም የናዝሬቱ ኢየሱስ ራባላባሲያ ሃሌሉያ አንተ በመካከላችን በስልጣን ስለምትሰራ ነውና እናመሰግንሃለን። ስምህን እንባርካለን። ስምህን ከፍ እናደርጋለን። እግዚአብሔር ሆይ እናመሰግንሃለን። ስለሰጠህን ጊዜ ሁሉ ስምህ ይባረክ። ጌታ ሆይ ተመስገን፣ 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 ተመስገን። ወገኖች ሆይ ይህንን ዛሬ ጸጋ የምንካፈለው ኢየሱስ በቀራንዮ መስቀል ላይ ከ2000 ዓመት በፊት ስለሞተልን ነው። ኢየሱስ ያድናል። ኢየሱስ ያድናል። ኢየሱስ ከሞት ተነስቶ ሞትን አሸንፏል። ኢየሱስ ዲያብሎስን አሸንፏል። ስለዚህ ይህንን እንመሰክራለን። ዛሬ ሁላችንም እንይዝና በጌታ ፊት በጠረጴዛው ዙሪያ እግዚአብሔርን እናከብራለን። ሞቱን እናውጃለን። ድልን እናገራለን። እግዚአብሔር ትልቅ ነገር ያደርጋል። አሜን ሃሌሉያ። ሲበሉም ኢየሱስ እንጀራን አንስቶ ባረከ፣ ቆርሶም ለደቀ መዛሙርቱ ሰጠ። እንካችሁ ብሉ፣ ይህ ሥጋዬ ነው አለ። ሁላችንም እንወስዳለን። ጽዋውንም አንስቶ አመሰገነ፣ ሰጣቸው፣ እንዲህም አለ፣ ሁላችሁም ከእርሱ ጠጡ፣ ስለ ብዙዎችም ለኃጢአት ይቅርታ የሚፈስ የአዲስ ኪዳን ደሜ ነው አለ። ይህ ደም ኃጢአትን ሁሉ አስወገደልን። የኢየሱስ ክርስቶስ ደም ጠላታችንን ሁሉ አሸነፈልን። በደሙ ኃይል ጌታ ኢየሱስ ትልቅን ነገር አደረገም። በጌታ ቁስል ተፈወስን። የዘላለም ሕይወትን አገኘን። ስለዚህ አንድ ላይ እንወስዳለን። ይህንን ደም፣ ይህንን ሥጋ፣ ይህንን ነገር ጌታ ኢየሱስ ይህንን ህብስት፣ ይህንን ወይን ለመታሰቢያ ያድርጉ፣ ደሜ እንደፈሰሰላችሁ አለ። በጌታ በኢየሱስ ክርስቶስ ስም ዛሬ በቤታችሁ ድል ይግባ። ዛሬ በጤንነታችሁ ላይ ድል ይግባ። የፈውስ ኃይል በመንፈስ ቅዱስ ኃይል ይጨመርላችሁ።
እንደ አዲስ ሰዎች ሆነን እንለወጥ። እናመሰግንሃለን እግዚአብሔር ሆይ ድልን ስላወጅን ኃይል ስላለን እናመሰግንሃለን። ጌታ ሆይ ተለውጠን ራሳችንን ስለምናገኝ እናከብርሃለን። እግዚአብሔር ሆይ እህቶቼ የተባረኩ ይሁኑ፣ በዚህ የተንበረከኩ ወንድሞቼ የተባረኩ ይሁኑ። እግዚአብሔር ሆይ በጉባኤው መሃል ጌታ ሆይ የሚሉ በኢየሱስ ክርስቶስ ስም መልስ ይሁን። እንመስክር ለክብርህ በኢየሱስ ክርስቶስ ስም አሜን። እግዚአብሔር ይባርካችሁ። ጌታ የተመሰገነ ይሁን። በእምነት ይህንን እናደርጋለን። እግዚአብሔር ትልቅ ነገር ያደርጋል። አሁን ቀጥታ ወደ እግዚአብሔር ቃል እንሄዳለን። ዛሬ ጌታ ይባርክህ። ክብር ለኢየሱስ ይሁን። እንደምን አረፈዳችሁ? ኢየሱስ ጌታ ነው። ከምሕረትና ከጥበቃው የተነሳ እዚህ ተገኝተናል። ያው ሁላችንም እንደምናውቀው ጌታ ሰማይና ምድር ያልፋል ቃሌ ግን አያልፍም አለ። ያለውን ቀስ በቀስ ገባንም አልገባንም አስታወስንም አላስታወስንም ቃሉ እየተፈጸመ ይሄዳል። ኢየሱስ ጌታ ነው። በዚህ ምክንያት እዚህ እኛ ዛሬ መገኘታችን ድንቅ ነው። ሰው ተኝቶ ከተኛበት ሕንፃ ጭምር ጠዋት የሚጠፋበት ሰዓት ላይ ነው ያለን። ያው እንደምናየው እኛ ግን ከጥበቃው የተነሳ ከምሕረቱ የተነሳ አናቅም። እዚህ መገኘታችን ትልቅ ነገር ነው። ይሄንን ማሰብ ራሱ ይበቃል። ክብር ለኢየሱስ ይሁን። ጥበቃው ደግሞ ይቀጥላል። ስለዚህ ዛሬ ደግሞ ስላገናኘን እዚህ የሆነ ነገር ልንሰማ ነው፣ እንደ ፍቃዱ ማለት ነው። ለዛም እናመሰግናለን። ልባችን እናዘጋጃለን። እስቲ አንድ ቦታ አነብና ዛሬ ጌታ የሰጠንን ደግሞ እኔ ለእናንተ እሰጣለሁ። መንፈስን እንሰማለን። ዛሬ ምን እንደሚል መንፈስ ምን እንደሚል እንሰማለን። አሜን አሜን። አንድ ቦታ አነባለሁ። ራእይ ምዕራፍ 1 ቁጥር 1 ጀምሬ 1 2 3 4 ቁጥሮችን አነብና እንቀጥላለን። ክብር ለኢየሱስ ይሁን። ራእይ 1 ቁጥር 1 እንደዚህ ይላል። በኢየሱስ ክርስቶስ ስም አነባለሁ። ቶሎ ይሆን ዘንድ የሚገባውን ነገር ለባሪያዎቹ ያሳይ ዘንድ እግዚአብሔር ለኢየሱስ ክርስቶስ የሰጠው በእርሱም የተገለጠው ይህ ነው። ኢየሱስም መልአኩን ልኮ ለባሪያው ለዮሐንስ አመለከተ። እርሱም ለእግዚአብሔር ቃልና ለኢየሱስ ክርስቶስ ምስክር ላየው ሁሉ መሰከረ። ቁጥር 3 ዘመኑ ቀርበዋል ልና የሚያየውን የሚያነበው የትንቢቱንም ቃል የሚሰሙትና በሱ ውስጥ የተጻፈውን የሚጠብቁት ብፁዕ ናቸው። ቁጥር 9 አነባለሁ። እኔ ወንድማችሁ ዮሐንስ የሆኑ ከእናንተም ጋር አብሬ መከራውንና መንግስቱን ኢየሱስ ክርስቶስንም ትዕግስት የሚካፈል ዮሐንስ ስለ እግዚአብሔር ቃልና ስለ ኢየሱስ ክርስቶስ ምስክር ፈጥሞ በምትባል ደሴት ነበርኩ። በጌታ ቀን በመንፈስ ነበርኩ። በኋላዬም የመላእክትን ድምፅ የሚመስል ታላቅ ድምፅ ሰማሁ። እንዲህም የምታየውን በመጽሐፍ ጻፍ፣ ወደ ኤፌሶንና ወደ ሰምርኔስ፣ ወደ ጴርጋሞን፣ ወደ ጢያትሮንም፣ ወደ ሳርዴስም፣ ወደ ፊላድልፋም፣ ወደ ሎዶቅያም በኢስያ ወዳሉት ወደ 7ቱ አብያተ ክርስቲያናት ላክ አለኝ። ክብር ለኢየሱስ ይሁን። እንጸልያለን።
አባታችንና አምላካችን እግዚአብሔር ሆይ እናመሰግናለን። ስለዚህ ማለዳ ክብር ላንተ ይሁን። ስላለፈው አገልግሎታችን፣ ስለ አምልኮ፣ ስለ ዝማሬው እዚህ ስለተገኘን ስለ ጥበቃ በኢየሱስ ክርስቶስ ስም እናመሰግናለን። አሁንም ደግሞ ጌታ ሆይ መልእክቱን ከላይ ከአራም የመጣ ታስበው በልጁ በኢየሱስ ክርስቶስ በኩል ለአብያተ ክርስቲያናት ተናገር ተብሎ የተላከውን መልእክት መንፈስ ምን እንደሚል ጆሮ ያለው ስማ ተብሎ በቃል እንደተጻፈ ጆሮአችን ዛሬ እንዲከፈት በኢየሱስ ስም እለምናለሁ። ጌታ ሆይ መልእክትን በትክክል እንድንረዳ መንፈስ ቅዱስ እንዲያስተምረን እለምናለሁ። ይህንን የሚቃወም ክፉ በዙሪያ ያለ አጋንንታዊ አሰራር የዚህ ዓለም ጨለማ ስርዓት የተገፈፈ ይሁን። ጌታ ሆይ ክብር ይገለጥ። ስለምታደርግ እናመሰግናለን በኢየሱስ ክርስቶስ ስም አሜን። ክብር ለእግዚአብሔር ይሁን። እና ምንድነው የምናየው? እግዚአብሔር ቃል እንደሚለው መንፈስ የሚለውን መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ ይላል። ያው እንደምታውቁት ሁላችንም ጆሮ አለን። እግዚአብሔር የሚናገረው ስለዚህ ጆሮ አይደለም። ይሄንንም ቃል ደግሞ የሚናገረው ለዓለም ሁሉ አይደለም የሚለው ለአብያተ ክርስቲያናት ነው የሚለው። አብያተ ክርስቲያናት ማለት ደግሞ እኛ ነን፣ ሰዎች ናቸው። ክርስቲያን ቤተ ክርስቲያን ማለት ሰዎች ናቸው። ለሰዎች ነው እንድነገር እግዚአብሔር አብ ይህ ነገር ቶሎ የሚሆን የማይቀር ግዴታ ስለሆነ ደግሞ ክርስቲያኖች ልጆቼ ማወቅ አለባቸው ብሎ በማሰብ ይሄ ደብዳቤ እንደ ቀልድ እንዳይታይ ወደ ሌላ ቦታዎች መጽሐፍ ቅዱስ እናነባለን። እውነት ነው። በተለያየ መንገድ የተጻፈው ስለ ኢየሱስ ክርስቶስ ስለ እግዚአብሔር ክብር ነው። ልዩነት የለውም። ሁሉም ዳይሬክሽኑ አንድ ነው። በተለያየ መንገድ ቢጻፍም ይሄ ግን ይለያል ወገኖች። ያስባችሁ እንደሆነ ያላቅም። ይሄ ግን ታስቦ ከእግዚአብሔር ራሱ እግዚአብሔር አብ ኦርደር ያረገ ራሱ መንገዱ ይገርማል። ለልጁ ነው የሚለው ለኢየሱስ ክርስቶስ። እሱ ደግሞ ለባራዎቹ ያሳይ ዘንድ ባራዎቹ እኛ ነን ለኛ ያሳይ ዘንድ ለኢየሱስ ክርስቶስ አሳየ ሰጠው ይላል። ኢየሱስ ክርስቶስ ደግሞ ለባራው ለዮሐንስ መልአኩን ልኮ አመለከተ ይላል። ይሄንን ቃል እንደ ቀላል ማየት የለብንም። ምክንያቱ የሚሆነው ነገር እውነት ነው፣ አይቀርም፣ ትክክል ነው። ይሄንን ነገር እንድናውቅ እግዚአብሔር ይፈልጋል። ስለዚህ ምንድነው አለኝ ነው ምለው ይህ ሐዋርያ ዮሐንስ ለነዚህ ለሰባቱ አብያተ ክርስቲያናት ጻፍ አለኝ ነው ምለው። ለአብያተ ክርስቲያናት ጻፍ። ይሄንን መልእክት የምትሰማው ነገር አለ። ይሄን የምትሰማው ነገር እያየ ለአብያተ ክርስቲያናት ለሰባቱ አብያተ ክርስቲያናት በኢዚያ ያሉ ጻፍ አለኝ ይላል። አብያተ ክርስቲያን ማለት ሰው ነው ብያለሁ። አንዳንድ ጊዜ በልማድ ያው ቤተ ክርስቲያን ስንል እዚህ የምንሰበሰብበት ህንፃ ልማዳዊ አድርገን እናያለን። እሱን አይደለም እግዚአብሔር ቃል የሚለው። ይሄ ያው የቤተ ክርስቲያን አባባል የመጣው አዲስ ኪዳን ከግሪክ እንደሆነ ሁላችንም እናውቀዋለን። አዲስ ኪዳን የተጻፈልን በግሪክ ቋንቋ ነው። ብሉይ ኪዳን በዕብራይስጥ ሲጻፍ ወደ አዲስ ኪዳንም ወደ እንትን ሲተረጎምም በግሪክ ነው። ስለዚህ የአዲስ ኪዳን ታሪክ የተተረጎመው ከግሪክ ነው። ከግሪክ ቋንቋ ወደ 2000 ቋንቋ በላይ በሚሆነው ተተርጉመው ሰዎች የሚገለገሉበት ከግሪክ ነው። ስለዚህ ግሪክ ቸርች የሚለው ከግሪክ ነው የመጣ የተተረጎመው። ስለዚህ እነሱ ኤክሌሲያ ነው የሚሉት ክርስቲያኖቹ። ቤተ ክርስቲያን ማለት ኤክሌሲያስ ማለት ነው። ይሄ የምንሰበሰብበት ደግሞ ክሮኮስ ነው የሚሉት በቋንቋቸው። እና ምንድነው ይሄ ኤክሌሲያ የሚለው ቋንቋ በሁለት ይከፈላል። ወደ እንትን በግሪክ አንድ ወርድ ነው።
በእኛ ደግሞ በእንግሊዘኛም ቢሆን በሁለት ነው የሚተረጎመውና አንደኛ ሁለት ፊደል ይይዝና ኢና ኬ ኢክ የሚለው አውት ኦፍ ማለት ነው በእንግሊዘኛ ማለት ነው። በሁለተኛ ደረጃ ላይ ደግሞ የቀሩትን ፊደሎች ክሌሲያ የሚለው ኮልድ ማለት ነው ጥሪ ወይም ደግሞ ተጠራ የሚለው ነው። በአንድ ላይ ሲጠራ ምንድነው የሚለው ትርጉሙ በአንድ ላይ ሲጠራ ኮልድ አውት ኦፍ ተጠርቶ የወጣ ማለት ነው። ተመርጦ ወይም ደግሞ ተጠርቶ የወጣ የሰዎችን ነው የሚያመለክተው ሰዎችን ነው የሚያመለክተው። ስለዚህ እነዚህ ተጠርቶ የሚወጡ ሰዎች ምንድነው የሚያደርጉ? በአካባቢው ዝም ብሎ አይደለም ሰው የሚጠራ፣ ዝም ብሎ አይደለም የሚመረጠው፣ ዝም ብሎ አይደለም ሰው የሚመረጠው። ከመካከላችን እግዚአብሔር የመረጣቸው በዚህ መካከል የሚያገለግሉ በሽምግልና ሊሆን ይችላል፣ በሌሎች ነገሮች ሊኖሩ ይችላሉ። ሲመረጡ እናንተ ጎበዞች በቃ ተመርጣችኋልና ከዛሬ ቀን ጀምራችሁ ቁጭ በሉ በቃ ተብሎ አይደለም የሚጠሩት። ሳምቲንግ የሚሆነው ነገር ሊሰሩ ነው። ችግርን ሊያስወግዱ ነው። እኛ የተጠራ ነው። እናንተ የተጠራችሁት ወገኖቼ ክርስቲያኖች፣ ቤተ ክርስቲያን የሚባለው የክርስቶስ ቤት ማለት ነው። እነሱ እኛ ነን። ስንጠራ ከዛ ከህብረተሰባችን ካለንበት ቦታ ተመርጠን ስንጠራ የሆነ ችግር ልንፈታ ነው። ያ ችግር ምንድነው? በሰይጣን ምክንያት በዓለም ላይ የመጣውን ችግር ትልቁ ስራ ነው። ይሄ ትልቁ ደብዳቤ የመጣው ትልቁ ስራ እንድንሰራ ነው። ስለዚህ ይሄን ችግር ለማስወገድ የተጠራንና የተመረጥን ሰዎች ናቸው። ኤክሌሲያ ማለት ተጠርቶ የወጣ ማለት ነው። ተመርጦ የወጣ ማለት ነው። ያ ተመርጦ የወጣ ደግሞ የሆነ ነገር ችግርን ለማስወገድ የተመረጠ ሰው ማለት ነው። ስለዚህ እናንተ እንደዛ ናችሁ። ለዛ ቤተ ክርስቲያን እናንተ ናችሁ። ለማስጨበጥ ብዬ ነው እንጂ ታውቃላችሁ። እንደው ከዛሬ ጋር ከምንሄደው እንዲ መግቢያ እንዲሆናን ብዬ ነው እንጂ ቃሉን አታውቁም ብዬ አይደለም። ስለዚህ ለሰባቱ አብያተ ክርስቲያን ጻፍ ስለው ለናንተ እንደሆነ ለኛ እንደሆነ እንድንረዳ ነው። እነዚህ ሰባቱ ቤተ ክርስቲያን ያው እንደምታውቁት በእዚያ ውስጥ ያሉ በዛን ዘመን በአንደኛ መቶ ክፍለ ዘመን መጀመሪያው ጊዜ ማለት ነው የጀማሪ ቤተ ክርስቲያን ናቸው። ቢሆኑም እነዛ ሰባት ናቸው አብያተ ክርስቲያኖቹ። ዛሬ ሚሊየንስ የሚሆነው በምድር ላይ ያለው ቤተ ክርስቲያን በሙሉ ሰዎች ማለት ነው በዚህ በሰባቱ ቤተ ክርስቲያን ውስጥ ነው ያለን። ማሰብ ያለብን እግዚአብሔር ደብዳቤውን የጻፈው ለዛ ነው። ለነሱ ብቻ አይደለም። እንደምታውቁት ጌታ ኢየሱስ ክርስቶስ የሚናገረው በዛን ጊዜ ለደቀ መዛሙርቶቹ የሚናገረው በነሱ ብቻ ያልቅ እንደነበረ አይደለም። በነሱ ላይ ብቻ ያልቅም፣ የሚቀጥል ነው ቃሉ። ዮሐንስ ምዕራፍ 17 ቁጥር 20 ላይ እንደተናገረ እነዚህ ከቃላቸው የተነሳ በስሜ አምኖ ለሚያምኑት ሁሉ እንጂ ለነዚህ ብቻ አይደለም የሚናገረው አለ። ጌታ ኢየሱስ ክርስቶስ በዘመኑ በሕይወቱ በዚህ ዘመን ላይ ምድር ላይ በተመላለሰ ጊዜ የተናገረው ነገር ሁሉ ለነቢያቶች የነገራቸው ሁሉ ለሐዋርያቶች የነገራቸው ሁሉ እኛንም ይመለከታል፣ ይቀጥላል፣ ይመጣል። ዛሬ እኛ ጋር ነው። ስለዚህ እንደዛ ከሆነ ታዲያ ያ ሰባቱ ቤተ ክርስቲያን ውስጥ የምንገኝ ከሆነ ከሰባቱ ቤተ ክርስቲያን ውስጥ አንዱ ውስጥ ነው የምንገኘው። ወደንንም ጠላንም ወይም በኤፌሶን ወይም በሰመርኔስ ወይም በሎዶቅያ ወይም ደግሞ በጴርጋሞን ወይም በሌሎቹ ውስጥ ነው የምንገኘው። ዛሬ እዚህ የት እንደምንገኝ ራሳችን እንድንፈልግ ነው መንፈሱ የሚነግረን። ከነዚህ ሰባቱ ቤተ ክርስቲያን ውስጥ የቱ ጋ ነው እኔ የሚገኘው? ራሳችን በታማኝነት እናያለን። ራሳችን በታማኝነት እናያለን። ቤታችንም ስንገባ ደግሞ እናነባለን። ስለዚህ አሁን እናያለን። እዛ ውስጥ ራሳችን አይተን እንግዲህ መጽሐፉ የሚለውን እናደርጋለን። ምክንያቱ ምን ይላል እግዚአብሔር ቃል? ዘመኑ ቀርበዋል። አሜን። ዘመኑ ቀርበዋል። ምዕራፍ 3 እስቲ አሁን ያነበብኩትን ትንሽ ልድገምና ቁጥር 3 ምዕራፍ 1 ቁጥር 3 እንደዚህ ይላል። ዘመኑ ቀርበዋል እና
የሚያነበው ትንቢቱንም ቃል የሚሰሙትና በውስጡ የተጻፈውን የሚጠብቁት ብፁዕ ናቸው። ምን የሚያደርግ የሚያነብ ይሄንን የእግዚአብሔር ቃል ማንበብ ያስፈልጋል። እዚህ ጋር ነው ሁሉ መፍትሄ ያለ ቁልፍ ያለ እዚህ ጋር ነው። የሚያነብ ይሄንን ያለው ጌታ ኢየሱስ ክርስቶስ ራሱ ከእግዚአብሔር አብ የተቀበለው ቃል ነው። የሚያነበው ትንቢቱንም ቃል የሚሰሙት በውስጡ የተጻፈውንም ደግሞ የሚጠብቁት ምንድናቸው? ብፁዓች ናቸው። ብፁዕ ማለት ምን ማለት ነው? ንጹህ ማለት ነው። መንግሥተ ሰማያትን የሚወርስ ማለት ነው። በአብ ቀኝ በልጁ በኢየሱስ ክርስቶስ የሚቀመጥ ማለት ነው። ምንም አይነት ጥርጣሬ የለው። ስለዚህ ምን የሚያደርግ የሚያነብ የትንቢቱንም ቃል የሚሰማ በውስጡም የተጻፈውን የሚጠብቅ እሱ ብፁዕ ነው። አሜን። ስለዚህ ይህ ቤተ ክርስቲያንን እንደዚህ ካልን ሰባቱ ቤተ ክርስቲያን በነገራችን ላይ የሚሰማ ጆሮ ያለ ይስማ የሚለው በዚህ ክፍል ውስጥ 7 ጊዜ ተጽፏል። ለሰባቱ ቤተ ክርስቲያናት ተጽፏል። አውቃለሁ ነው ሙሉ ጌታ አሁን ነገርኳችሁ ነገር እኛ ሰባቱ ቤተ ክርስቲያን ሁለቱ ነቀፋ የለባቸውም። ታውቃላችሁ፣ ሁለቱ አልተነቀፈችም። 5ቱ ቤተ ክርስቲያኖች ነቀፋ አላቸው። ማስተካከል ያለባቸው እንዲያስተካክሉ ነግረዋቸዋል። ችግርም ይኑር ምንም ይኑር እግዚአብሔር ያስተካክላል አይደለም። እነዚህ 5ቱ ቤተ ክርስቲያን ውስጥ ራሳችን ማስቀመጥ ባንፈልግም፣ ሃሌሉያ ባንፈልግም እግዚአብሔር ግን ያውቃል። አሜን። ያውቃል። እዚህ ውስጥ 8 ጊዜ አውቃለሁ ነው ብሎ አውቃለሁ። የቤተ ክርስቲያናትን ልብና ኩላሊት የሚመረምር እኔ ነኝ። ልብና ኩላሊት የሚመረምር እኔ ነኝ። አውቃለሁ። ከሱ የሚደበቅ ነገር የለም። ስለዚህ በቅንነትና በየዋህነት የእግዚአብሔርን ሐሳብ ለማወቅ መንፈስ የተናገረውን ተግባራዊ ለማድረግ ራሳችንን እንፈልጋለን። ዛሬ ከ5ቱ ቤተ እምነቶች ወይም ደግሞ አብያተ ክርስቲያናቶች ውስጥ ካለን የትኛው ውስጥ እንዳለን እናያለን። 2ቱ አልተነቀፈችም። ሳምርኔስና ፊላድልፋ እዛ ውስጥ ካለን እሰየ ደስ ይላል። በዛው መቀጠል ነው። መጽሐፉም እንደዛ ይላል፣ ቀጥሉ በዛ ይላል። ግን በ5ቱ ውስጥ ድንገት የምንገኝ ከሆነ ከየትኛው ውስጥ የምንገኝ ከሆነ ኢዝ ኦኬ ኖ ፕሮብሌም ይላል መጽሐፉ፣ ችግር የለም። ግን ምንድነው ማድረግ ያለበት? ያለውን ማድረግ ነው። ግን ከዛ ውጪ አንሆንም። ይሄንን እንድናውቅ ነው። ከዚህ ከሰባቱ አብያተ ክርስቲያናት ውጪ አንሆንም። ኢየሱስ ጌታ ነው። ስለዚህ ኤፌሶንን እና እንስ መጀመሪያው በኢየሱስ ስም አነባለሁ። የኤፌሶን ቤተክርስቲያን ራእይ 2:1 ላይ ነው የምናገኘው። እንደዚህ ይላል፣ በኤፌሶን ወዳለው ወደ ቤተ ክርስቲያን መልአክ እንዲህ ብለህ ጻፍ፣ በቀኝ እጁ 7ቱን ከዋክብት የያዘው በ7ቱም የወርቅ መቅረዞች መካከል የሚሄድ እንዲህ ይላል። በነገራችን ላይ እዚህ ጋር የምናገረው በቀኝ እጁ 7 መላእክትን የያዘ የሚለው መላእክቶቹ የሚለው እዚህ ላይ ትርጓሜው የቤተ ክርስቲያኑ መሪዎች ናቸው፣ መጋቢዎች ናቸው። 7ቱ መልአክ የሚለው መጋቢዎች ናቸው፣ የቤተ ክርስቲያኑ መሪዎች ናቸው። የመቅረዞች የሚለው ደግሞ ቤተ ክርስቲያን ነው። ቤተ ክርስቲያን ማለት ደግሞ እንዳልኳችሁ እኛ ነን፣ ሰዎች ናቸው። ላይት ስታንድ ማለት ነው። ይሄ የማብራት ማቆማ ማለት ነው። በእግዚአብሔር ዙፋን ፊት የሚቆሙ በእግዚአብሔር ዙፋን ፊት እንቆማለን። ነገ ነጭ ልብስ ለብሰን ያው ሌላ ቦታ እንደምታነቡ ጌታ ኢየሱስ ክርስቶስ ወደሚሄድበት ሁሉ የምትከተሉት እናንተ ናችሁ። ልብሳችሁን አጥባችሁ ነጭ ልብስ ተሰጥቷችሁ በቃ እሱ ወደሄደበት እንሄዳለን። እግዚአብሔር የተመሰገነ ይሁን።
እና ይሄ ትርጉሙ ይሄ ነው። ስለዚህ ይሄ ምንድነው የሚለው ቁጥር 2 ላይ ስራንና ድካምን ትዕግስትንም አውቃለሁ ክፉዎችንም ልትታገስ እንዳትችል እንዲሁም ሳይሆኑ ሐዋርያት ነን የሚሉትን መርምረህ ሐሰተኞች ሆኖ እንዳገኛቸው አውቃለሁ ታግሰህማል ስለ ስሜም ብለህ ጸንተ አልካድክም ዳሩ ግን የምነቅፍብህ ነገር አለኝ የቀደመውን ፍቅርህን ትተሃልና እንግዲህ ከወዴት እንደወደክ አስብ ንስሐም ግባ የቀደመውን ስራህን አድርግ አለዛ እመጣብሃለሁ ንስሐም ባትገባ መቅረዝህን ከስፍራ ወስዳለሁ ነገር ግን ይህን አለ እኔ ደግሞ የሚጠላውን የኒቆላውያን ስራ ጠልተሃልና መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ ድል ለነሳው በእግዚአብሔር ገነት ካለው ከሕይወት ዛፍ እንዲበላ ሰጠዋለሁ አሜን እግዚአብሔር የተመሰገነ ይሁን ተመልከቱ እግዚአብሔር አውቃለሁ አለ ሁሉንም አውቃለሁ አለ ችግርንም አውቃለሁ ድካምንም አውቃለሁ ብርታትንም አውቃለሁ አንተ አሁን ያለህበትን ቦታ አውቃለሁ አለ ጥሩ ነገር ሰርተሃል በጣም የታመኑ ናቸው አይታል እዚህ ላይ ጥሩ ስርዓት እያካሄዱ ነው የእግዚአብሔርን ስም የሚጠብቁ አገልግሎትን የሚያካሄዱ ሁሉንም ነገር የሚያደርጉ ኢቭን እንኳን ሐሰተኞች ወይም ደግሞ ነን የሚሉ ሳይሆኑ ያስመስለው በቤት ውስጥ የሚኖሩትን እንኳን ዝም ብሎ ማለፍ አይችሉም እየተቃወሙ ያወጡት ነበር ጥሩ ስራ ነው ያያል እግዚአብሔር ይሄንን ያውቃል ግን አንድ ነገር ትተዋል የልጅነቱን ፍቅር ትተዋል ይህ ቤተ ክርስቲያን ፍቅር ትታላ ነው በግልጽ ነው የምናገረው እኛ ጌታ ኢየሱስን ስንቀበል እንዴት ነው ኢየሱስ ክርስቶስ ጌታ ነው ከውስጥ የሚቀጣጣል ነገር ነበር እኔ ኢትዮጵያ በየሄድኩበት ገና ጌታን ስቀበል መዋሸት ጥሩ አይደለም አሁን የት እንደሄደ አላውቅም ልክ መጽሐፍ ትንሿ መጽሐፍ አለች የብሉይ ኪዳንና አዲስ ኪዳን አንድ ላይ ታተመች እሷን ጃኬቴው እንደዚህ ነው የሚሄደው ኪሴ ውስጥ ነው አርጌ የሚሄደው ላየ ሁሉ መሰክረዋለሁ እምቢ ካሉ የሚገርባችሁ ነገር ስላልገባኝ ነው በዛን ጊዜ ትሞታለህ ሲኦል ነው የምትገባ ተጣልቼ ነው የሚሄደው ለምን ጌታን አልተቀበልክም ብዬ እዛን ጊዜ የነበረው ፍቅር ነው የምላችሁ በእናንተ በእያንዳንዳችሁ ላይ ይሄ በተለየ መንገድ ይሆናል እንጂ ይኖራል 3 ጊዜ የምንጸልይበት ዘመን ነበር አሁን ግን አንዱ እንኳን በጣም በድካም የምናደርገው ጊዜ አለ ስለዚህ በህይወታችን ላይ የሚታለፉ ነገሮች አሉ እነሱን እግዚአብሔር ያውቃል ስለዚህ ፍቅርን ትተሃል አለው ይሄን ሁሉ ነገር ሰርተው ስርዓቱን ተከትለው ግን ፍቅሩን ትቶ ነቀፋ መጣበት ይሄ ቤተ ክርስቲያን ያው እንደምታውቁት ደግሞ ፍቅር ከሁሉም ይበልጣል ነው የሚለው እግዚአብሔር ቃል ትእዛዝ ነው ዮሐንስ ምዕራፍ 15 ቁጥር 12 ላይ እኔ እንደወደድኳችሁ እርስ በራሳችሁ ትዋደዱ ዘንድ ትእዛዜ ይህች ናት መዋደድ ትእዛዝ ነው ወዶ አይደለም ደስ ስለምለኝ የሚፈልገውን ሰው ወድጄ የሚፈልገውን ሰው ጣልቼ የሚኖር አይደለም ግድ ነው ትእዛዝም ነው ማንን ወንድሞችና እህቶችን ማንን ነው ወንድሞች እህቶች የሚለው ወንድምና እህት አብሮ ተወለደ ነው አይደለም በክርስቶስ ኢየሱስ ደም የክርስቶስ ቤተሰብ በሙሉ ተወልደዋል ይሄንን እርስ በራሳችን አለመዋደድ የእግዚአብሔርን ትእዛዝ ማፍለስ ነው ስለዚህ እግዚአብሔር ደግሞ ቃሉንና ትእዛዙን ይጠብቃል ፍቅርህን ትተሃል ቀድመው የቀደመውን ስራህን አድርጋለ ስለዚህ አሁን እዚህ ቤተ ክርስቲያን ችግሩ ምንድነው ፍቅሩን ትተዋል ፍቅሩን ላቀዋል ስለዚህ ይሄ ሁሉ ስራ ሰርቶ ይሄንን ስራ ሁሉ መልካም ነገር አድርጎ አልፍም ወርቀዋል ምንድነው ምለው መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ ይሄንን ከተናገረ በኋላ መንፈስ የሚለው ማን ነው የሚለው ይሄንን መንፈስ ነው የሚለው
አሁን የምናገረው ይሄንን ቃል እኔ የምነግራችሁ የቃሌ አይደለም መንፈስ የምለውን ነው። ይሄንን መንፈስ የምለውን ጆሮ ያለው ይስማ ይላል። ጆሮ ደግሞ ይሄ የምታይ ጆሮ አይደለም፣ የልብ ጆሮ ነው። እግዚአብሔር የልብ ጆሮአችን ይክፈት። ስለዚህ አሁን የኤፌሶንን በኤፌሶን ያለችውን ቤተክርስቲያን ያለችውንና የተነገራትን ነገር አይተነዋል። እዛ ውስጥ ያለን ሰዎች ካለን ራሳችን ምንድነው ምለው መፍትሄው? ንስሐ ግባ። ንስሐ ባትገባ እመጣብሃለሁ፣ መቅረዝን ከፊት ወስደዋለሁ። መቅረዝ የለም ከዛ በኋላ። መቅረዝ ማለት ቅድም እንደነገርኳችሁ ማብራት የሚቆምበት ላይት ስታንድ ነው በዙፋኑ ፊት። አንተም የምታበራ ነህ። ካላበራ ደግሞ አትሰርቅም። ቃል እንደሚል ድል አትነሳም። ድል ካልተነሳ ደግሞ ያው የታወቀ ነው። አሜን። ስለዚህ ሁላችንም ራሳችንን እቺ ቤተክርስቲያን ፍቅሯን ነው ጣለችው። በቃ እዚህ የምትወዱ ከሆነ ጥሩ ነው። ግን ሰምርኔስ ሁለተኛ ሰምርኔስ ነው። ሰምርኔስ እንደምታውቁት አልተነቀፈችም። ግን አንድ ነገር ብሏታል። ያውቃለሁ በምን ሁኔታ እንዳለሽ አውቃለሁ ይላል። በሰምርኔስ ወዳለው ወደ ቤተ ክርስቲያን መልአክ እንዲህ ብለህ ጻፍ። ሞቶ የነበረው ይኸውም የሆነው ፊተኛውና መጨረሻው እንዲህ ይላል፣ መከራህንና ደህንነትን አውቃለሁ። ሁሉንም ያውቃል ጌታ። አያችሁ፣ ያውቃል። መከራህንና ደህንነትን አውቃለሁ። አሜን። ሁሉም ነገር መልካም ነው። ግን እስከ መጨረሻ ድረስ የታመንክ ሁን ይላል። ቁጥር 10 ላይ ልትቀበለው ያለው መከራ አትፍራ፣ እነሆ እንድትፈተኑ ዲያብሎስ ከናንተ አንዳንዶችን በወህኒ ሊያገባቸው አለው። 10 ቀንም መከራን ተቀብላችሁ እስከ ሞት ድረስ የታመንክ ሁን፣ የሕይወትንም አክሊል እሰጣለሁ። አሜን። ምንም ይሁን መከራ እቺ ቤተ ክርስቲያን አልተነቀፈችም። በትክክል የምትሄድ ነች። ግን አንድ ነገር አለ። በጣም መከራ ይበዛበታል። በጣም መከራ ይበዛበታል። በትክክል የሚከድ ከሄድክ መከራ እንዳለ እኛም እናውቃለን። ተቀባይነት እንደሌለ እናውቃለን። ኢቭን ጓደኛ ጎረቤትም ይሄ ታወቀ ነው። ተሸክማ ይሄንን ችላ እየተጋፈጠች ነው። እግዚአብሔር ግን ይሄንን አውቃለሁ አለ። ስለዚህ ምን ማድረግ አለብሽ? ቀጥልበት፣ የታመንክ ሁን እስከ መጨረሻ ድረስ የሕይወት አክሊል እሰጥሃለሁ። አሜን አሜን። ገብቷቸዋል? የሕይወት አክሊል እሰጥሃለሁ። ቀጥል አለ። እዚህ ላይ ካለን እሸዮ ደስ ይላል። እንቀጥልበት እስከ መጨረሻ ድረስ። ጴርጋሞን የሚባል አለ። እንደምታውቁት ጴርጋሞን የሰይጣን ዙፋን ያለበት ነው ይላል መጽሐፍ ቅዱስ ነው የሚለው። ሰይጣን ዙፋን ያለበት በጴርጋሞን። ጴርጋሞን አሁን ያለችው በምንድነው? ቱርክዬ በሉም ብለዋል ቱርኮች። ተርኪያ ትበሉን። እኛ በሰዎች አውቆ በአሞራ ጸጉር በሌላ አሞራ ይጠሩናል። እኛ ስማችን ተርኪዬ ነው እንጂ ቱርክዬ ነው እንጂ ተርኪ አይደለም ብለዋል። ባለፈ ጊዜ ሰምታችሁ ይሆናል። ያው የነሱ ፕሬዝዳንት ናቸው ያለው። ስለዚህ ጴርጋሞን ያለው በተርኪ ውስጥ ነው። አሁን ድሮ በዛን ዘመን በግሪክ ውስጥ ነበረ። ያው በኋላ እንትኖች እንደ ከአንደኛ ዓለም ጦርነት ወዲህ ያው ብዙ ነገር እየተለዋወጠ ሲሆን ይሄ አውቶማክ ቱርክ ኃይለኛ ስለነበሩ በዛን ጊዜ ብዙ ግዛቶችን ከግሪክ ወስደዋል። ስለዚህ እነዚህ 7ቱ ቤተክርስቲያኖች በተርኪ ውስጥ ነው ያሉ። በአሁኑ ሰዓት ግን ቤተክርስቲያኖቹ የሉም። ሁኔታውን ብታጠኑ ታሪኩን ብታዩ ይገርማቸዋል። ሌሎቹ የሉም። ሌላ እንትን ነው። አንዳንድ ቦታው ነው 2 ነው 3 እንደዚህ በታሪክ አንዱን የዮሐንስ ቤተክርስቲያን ምናምን ብሎ አንዱ ዝም ብሎ እንትን ያመልኩታል እንጂ የሉም። አሁን ግን እዛ የሰይጣን ዙፋን እንዳለ
መጽሐፍ ቅዱስ ይናገራል። ኃይለኛ ማለት ነው። በዛን ዘመን እንግዲህ ተነስቶ አገልጋይን የሚገሉ አካባቢ ላይ ውር ማለት የማይቻልበት አስቸጋሪ የሆነ ጊዜ እንደነበረ መጽሐፍ ቅዱስ ያመለክታል። አንጢጳስ የሚባለው አገልጋዬ እንኳን እዛ ሲገደል እናንተ ስሜንም አልካዳችሁም፣ ሁኔታው በጣም ጥሩ ነው፣ ነገር ግን ይላል ዳሩ ግን ይላል ቁጥር 14 ላይ ዳሩ ግን ለጣዖት የታረደውን እንዲበሉና እንዲሴስኑ በእስራኤል ልጆች ፊት መሰናከያ ሊያኖሩባቸው ባላቅን ያስተማረ የበለዓምን ትምህርት የሚጠብቁ በዛ ካንተ ጋር ስላሉ የምነቅፍብህ ጥቂት ነገር አለ ይላል። እንደገና ደግሞ ቁጥር 15 ላይ እንዲሁ የኒቆላውያን ትምህርት እንደነዚህ የሚጠብቁ ሰዎች ካንተ ጋር ደግሞ አሉ ይላል። እነዚህ ያው እንደምታውቁት የበለዓም ትምህርት ባላቅን ያስተማረ በማይገባ መንገድ ነው ያስተማረ። እንቅፋት የሚያስቀምጥ ነው። እንቅፋት ከግብጽ በሚወጡበት ጊዜ ወደ ወጡበት ወደ ከነዓን እንዳይገቡ እንዲሰናከሉ ባላቅን ጠርቶ እንዲረግምለት አስተማረውና ህዝቡም ደግሞ ከነሱ የዚህን ትምህርት ተከትለዋል። ብዙዎች ተከትለዋል። ይሄንን በመከተላቸው ግን እግዚአብሔር እንደቀሰፈ መከራ እንዳመጣባቸው መጽሐፍ ቅዱስ ይናገራል። ኢቭን አንደኛ በአዲስ ኪዳን ላይ ሁለተኛ ጴጥሮስ ምዕራፍ 2 ቁጥር 15 ቅን መንገድን ትተው ተሳሳቱ፣ የባሶርን ልጅ የበለዓምን መንገድ ተከተሉ፣ እርሱም የአመፃን ደሞዝ ወደደ ይላል። የአመፅን ደሞዝ ወደደ። ቅን መንገዱን ትቶ የበለዓምን መንገድ ተከተሉ። ስለዚህ እግዚአብሔር ዘኍልቍ 31:16 ላይ እግዚአብሔር መቅሰፍት እንዳመጣባቸው በዚህ ምክንያት ይናገራል። ስለዚህ የጴርጋሞን ቤተክርስቲያን ይሄ ነገር አንተ ጋር አለ፣ ይሄ የሚያሰናክሉ አሉ፣ ሹክሹክታዎች አሉ፣ የሚያሰናክሉ አሉ። ሰዎች የወጡበት መንገድ እንዳይገቡ ቀና መንገድ የሚሄዱትን የሚያሰናክሉ አንተ ዘንድ አሉ። ስለዚህ ዝም ብለሃል፣ ልክ አይደለም። ስለዚህ ንስሐ ግባ ነው የምለው። ንስሐ ግባ። ሰዎችን ማሰናከል ማለት ነው። ሰዎችን ማሰናከል ማለት ነው። አሜን። ይሄ እንኳን እኛ ዘንድ ያለ አይመስለኝም። ኢየሱስ ክርስቶስ ጌታ ነው። ከዛ እንግዲህ እዚች ቤተ ክርስቲያን ውስጥ እንግዲህ ደግሞ ራሳችን ፈትሻለን። በአምስቱ ውስጥ ብቻል ሁለቱ ይዞ ኦኬ። በቲያጥሮን ደግሞ ምንድነው ያለው? አልፌ እናገራለሁ። በጢያጥሮስ ውስጥ ያለው ስራንን፣ ፍቅርህን፣ እምነትንም፣ አገልግሎትንም፣ ትዕግስትንም ከፊተኛው ስራ ይልቅ የኋለኛ እንዲበዛ አውቃለሁ ይላል ቁጥር 19 ላይ። የሚገርማችሁ ነገር ጥሩ ነው። ከላይም እየተናገረ መጥቶ እንደውም ወደፊቱ የሚሰራው እግዚአብሔር ያሁኑንም የወደፊታችንም ያውቃል። አያችሁ፣ እኛ አሁን የምናውቀው የራሳችን ሁኔታ እናውቃለን። እርግጥ ለሰውም የማንናገረው የራሳችን ጉዳይ የሆነ ኢቭን ለትዳር ጓደኛችን እንኳን የማንናገረው የተደበቀ ነገር ሊኖረን ይችላል። እኛ እናውቀዋለን፣ እግዚአብሔርም እሱን ያውቃል። የትናንትናውን ደግሞ እናውቀዋለን። ትናንት በምን እንዳለፍን፣ እንዴት እንደነበርን፣ ምን እንደደረሰብን፣ በምን እንዳለፍን ለሰውም ያልነገርነው ምስጢር እናውቀዋለን። የነገውን ግን አናቅም። አሜን አሜን። የነገውን አናቅም። ጌታ ግን እነዚህን ያለፈውንም አሁንም ያለውንም የኛን እኮ ነው የራሳችን ጉዳይ የሚመጣውንም ያውቃል። አሜን። የሚመጣውንም ያውቃል። ስለዚህ የወደፊቱ የሚመጣው ነገር እንኳን ከዚህ አሁን ከምታደርገው የበለጠ እንደሆነ አውቃለሁ ሆነ ምለው ለዚህ ቤተ ክርስቲያን ይገርማል። ግን ይላል ዳሩ ግን ይላል ቁጥር 20 ላይ ዳሩ ግን ነቢይ ነኝ የምትለው ባሪያዎቼንም እንዲሴስኑና ለጣዖት የታረደውን እንዲበሉ
የምታስተምረውንና የምታስተውን ያችን ሴት ኤልዛቤልን ስለምትተዋቸው የሚነቅፍብህ ነገር አለኝ ይላል። ንስሐ እንድትገባ ጊዜ ሰጠዋት። ከዝሙቷም ንስሐ እንዳትገባ አልወደደችም። እነሆ በአልጋ ላይ ጥላት አለው፣ ከእርሷም ጋር የሚሴስኑ የሚያመነዝሩትን ከስራዋ ንስሐ ይገቡ ባይገቡ በታላቅ መከራ ጥላቸዋለሁ። ይሄ ከባድ ውሳኔ ነው። ልጆቿንም በሞት እገድላቸዋለሁ። አብያተ ክርስቲያናትንም ሁሉ ኩላሊትንና ልብን የሚመረምር እኔ እንደሆንኩ ያውቃሉ። እያንዳንዳችሁ እንደ ስራችሁ ሰጣችኋለሁ። አሜን አሜን። ዳሩ ግን ይላል እዚህ ቤተ ክርስቲያን ውስጥ ሁለት አይነት ናቸው። የሚገርም ነገር ተገኝተዋል። ደና ሰዎች ተገኝተዋል። ያመለጡ ሰዎች ተገኝተዋል። እዛ ጋር የሌሉ ከዚች ነገር ውስጥ የሌሉ ሰዎች አሉ። ይሄንን ነገር የሚቃወሙ ኖ አገባንም እኛ ምናምን ብሎ የሚቃወሙ አሉ እዚህ ውስጥ። ይኸው ቁጥር 20 ላይ ዳሩ ግን ይህንን ትምህርት ለማትይዙ ሁሉ የሰይጣንንም ጥልቅ ነገር እነርሱ እንደሚሉት የማታውቁ ለናንተ በቲያጥሮስ ለቀራችሁ እላለሁ ሌላ ሸክም አልጨምርባችሁ፣ ነገር ግን እስኪመጣ ድረስ ያላችሁን ጠብቁ ይላቸዋል። አሜን። ኢየሱስ ክርስቶስ ጌታ ነው። ኤልዛቤል ስንለው የኤልዛቤል ታሪኩ ብዙ ነው። እዛ ውስጥ መግባት አንችልም። አሁን ኤልዛቤል ሴትዮዋን አይደለም ማሰብ ያለብን በዚህን ሰዓት የሴትዮዋን እንትና አይደለም ማሰብ ያለብን። በሷ ላይ ሆኖ ይሰራ የነበረ መንፈስ ነው። መንፈሱ ዛሬም አለ። ሴትዮዋ ሞታለች፣ አሁን የለችም አይደለም። መንፈሱ ዛሬም አለ፣ ይቀጥላል ምድር እስከሚጠቀልል ድረስ። ስለዚህ ያ መንፈስ እሷ የምታደርገውን ታሪክና የምታደርገውን እርግማን ታውቁታላችሁ። የስራዋ ምንድነው? ጉልሙትና ነው። ጉልሙትና ማለት ይሄ እንትን ብቻ አይደለም። ከእግዚአብሔር ሌላ ማምለክ ማለት ነው። ከእግዚአብሔር ሌላ መውደድ ማለት ነው። ከእግዚአብሔር ሌላ መመኘት ማለት ነው። ይሄ ነገር አለ። እንደገና ደግሞ ምንድነው? ያው እንደምናውቀው ኤልዛቤል ባሏን ትንቃለች። ንጉስ ነው ባሏ። መንፈሱ በጣም ኃይለኛ ነው። አንተ አሁን የእስራኤል ንጉስ ነህ ያለችበት ታውቁታላችሁ። ናቡቴ የሚባል በዙሪያው መሬት የነበረ ቤተ መንግስት ዙሪያ መሬት ነበረውና ያ መሬት ፈልገው ይሄን መሬት ለቤተ ቅርብ ስለሆነ ብትፈልግ ገንዘብ እሰጣለሁ፣ ብትፈልግ ደግሞ ቦታውን እሰጣለሁና ሲጠኝ ብሎ ሲል አይ እኔ አባቶቼ መሬት አልሰጥም ባለ ጊዜ ቤት ገብቶ ተሸፋፍኖ ተኛ ይላል። ኤልዛቤል መጣችና ምን ሆነሃል ስትለው ነገራት። ተነስና ሚላ አሁን አንተ የእስራኤል ንጉስ ነህ፣ በገንዘብ እምቢ ያለህን እኔ በነጻ እሰጣለሁ፣ ተነሳለችው። አያችሁ፣ በሱ ስም ደብዳቤ ጽፋ ናቡቴን አስገደለችው። እንደገና ደግሞ ኤልያስ ታስቡ እንደሆነ 400 የባህል ነቢያቶችንና 450 የአጸዳ ነቢያቶችን በቀርሜሎስ ተራራ ላይ ባስገደለ ጊዜ ባሏ ገብቶ ነገራት። እንደዚህ ያደረገ ብለው በአንድ ቃል ትናንትና እኮ ሲያሾፍባቸው ነበረ ነቢያቶቹ ላይ። እነሱ ተራቸው ሲሯራጡ ኧረ ሩቅ አገር ሄዶ ይሆናሉ፣ እስቲ በደንብ አርጋችሁ ጩሁ፣ ወይም ደግሞ ተኝቶ ይሆናል እባክህ ቀስቅሱ ምናምን ብሎ አምላካቸው ላይ ሲያሾፍ የነበረ ሰው ዛሬ አንድ ሰው ልካ ነገ በዚህን ሰዓት ልክ እንደዛ ነቢያቶች እንደ አንዱ አንገቲ ካልሆነ እኔ በቃ ካኪ ዘራፋለች። የነዛን ማነው ትናንትና ሲያሾፍባቸው የነበረውን ጣዖታቶችን ስም ጠርታ ማለት ነው። ይሄን ሲሰማ ኤልያስ ስፍራውን ለቆ ሄደ። የኤልዛቤል መንፈስ የእግዚአብሔርን ሰዎች የሚገፋ ነው። የእግዚአብሔርን ሰዎች የሚያባርር፣ የእግዚአብሔር ሰዎችን የማይወድ ነው። መንፈሱ ይሄንን ነው የሚያደርገው። ኢየሱስ ክርስቶስ ጌታ ነው። ስለዚህ
ይሄ አይ ቲንክ ሰዓቱ ደርሷል መሰለኝ። ስንት ሰዓት ላይ ነው የምጨርሰው? ኦኬ እሺ በቃ እሺ። እና ይሄ ነው አሁን ያየነው። እስከ ቲያትሮን አይተናል። የሚቀሩን 3 ናቸው። አስቡት እና እስቲ ይሄ እኔ አይደለም ያልኳችሁ መጽሐፍ ቅዱስ የሚለው ሊድገመው ቁጥሩን ቁጥር 6 ላይ እዚሁ ላይ ማን ነው እንትን ላይ ምንድነው የሚለው ቁጥር 31 ላይ ነው። ወደ ላይ ልሂድ። ያው ታውቁታላችሁ ቦታን እንትኑን ቁጥር 17 ላይ ነው መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ። ቁጥር 1 ማን ነው ምዕራፍ 1 ላይ ደግሞ እንዳነበብነው መንፈስ ለጌታ ኢየሱስ ክርስቶስ እንደነገረ ከዛ ደግሞ ዮሐንስ እንድናገር ለቤተ ክርስቲያኖቹ እንድናገር ይሄንን መልእክት ያመጣ መንፈስ ነው። እዛ ላይ የሚለው እግዚአብሔር ቃል መንፈስ ለአብያተ ክርስቲያናት ነው የሚለው። መንፈስ ለአብያተ ክርስቲያናት ማለት ለናንተ ማለት ነው። ምክንያቱ አስፈላጊ ስለሆነ ይሄ ነገር አሁን እየሆነ ስለሆነ ከዚህ እንድናመልጥ ድል እንድንነሳ ይሄንን በውስጡ የተጻፈውን የትንቢቱንም ቃል እንድንጠብቅ ድል እንድንነሳ ይሄ መልእክት የተላከ ለኛ ነው። ዝም ብሎ የሚታለፍ ነገር አይደለም። እና እኒና ውስጡን በቤታችን ስንገባ 7ቱንም ቤተክርስቲያን ውስጥ ያለውን አንብቡ እና ለራሳችሁ ፈልጉ የት ቦታ እንዳለን። ክብር ለኢየሱስ ይሁን። እንጸልይ። አይ ቲንክ መልካም ትምህርት ነውና እንቀጥላለን። በቃ የቶሎ ቶሎ እያደረገ ከሚጨርስ እኛም እያብላላ ነው እግዚአብሔርን ቃል ይቀጥላል። እግዚአብሔር ይመስገናለን። እስከ ብዙ ጊዜ 1 ሰዓት ለመጨረስ እንሞክራለን። ስለዚህ በእውነት ራሳችንን እየመዘንን እግዚአብሔር የተናገረንን እናስብ። እስቲ ተነስተን እንጸልያለን። የሚቀጥለው ሳምንት ደግሞ የሚቀጥሉትን ቤተክርስቲያን 3 ቤተክርስቲያኖች እንደገና እንመለከታለን። ግን አንድ ነገር እግዚአብሔር የተናገረንን ነገር እናስብ። ስንቶቻችን የቀድሞውን ፍቅር ጥለናል? ሪሊ ወንድሜ እንደተናገረው ጌታ ኢየሱስ ክርስቶስን እንደተቀበልን እንደ ጉድ ነበረ የምንሄደው፣ እንደ ጉድ ነበር ሰዎችን የምንደርሰው። ለምን? የተገለጸልን እውነት ስለሆነ የዘላለም ሕይወት የሚሰጥ ስለሆነ እንደ ኤፌሶን ቤተክርስቲያን የቀድሞውን ፍቅራችንን የጣልን ስንቶች ነን? ከኔ ጀምሮ እግዚአብሔር የመጀመሪያውን ፍቅር የልጅነትን ፍቅር ይጨምርብን፣ ጸጋውን ያብዛልን። በእውነት ይሄንን እንኳን ይዘን ብንሄድ ትልቅ ነገር ነው። በእውነት ጌታ ይህንን እግዚአብሔር የተመሰገነ ይሁን። የቀድሞውን የመጀመሪያውን ፍቅር ጥቂት ሰዎች ቢያነሱ ከተማ ሁሉ ይደበላለቃል። ኢየሱስ ጌታ ነው። አሜን። በየሰፈሩ እየሄድን ኢየሱስ ያድናል እያልን የተገለጸልንን ያየነውን እውነት መንግስተ ሰማያትን እንገልጻለን። እግዚአብሔር የቀድሞውን ፍቅር ይስጠን፣ ጸጋ ይብዛልን። ጌታ ሆይ አግዘን፣ ጸጋ ይብዛልን። እንደ ኤፌሶን ቤተክርስቲያን የጣልነውን ነገር አንስተን ፍቅራችንን ለወንድሞቻችን ፍቅራችንን ለመንግስት የምንገልጽበት ኃይልን ስጠን። ጌታ ሆይ ስምህ ይባረክ። እግዚአብሔር የዘላለም አምላካችን ሆይ የሚሰማኝ በእርጋታ ይቀመጣል፣ ከመከራ ስጋት ያርፋል ተብሎ ተጽፏል። እግዚአብሔር ሆይ ድምፅህን የምንሰማ ሰዎች አድርገን። እግዚአብሔር የዘላለም አምላክ ሆይ እንደ ቤተ ክርስቲያን በኢየሱስ ክርስቶስ ቅዱስና ሕያው ስም እንደ አገልጋዮች እንደተጠሩ የሰራዊት ጌታ እግዚአብሔር ሆይ ድምፅህ ይሰማን። እግዚአብሔር ሆይ እየተናገርከን ነው ያለው። ኔክስትም እግዚአብሔር ሆይ በተረጋጋ መንፈስ ቃልህን እንድንኖር እንድንሰማ እርዳን። ወንድሜን አግዘው። ዛሬ ከገለጽክለት ይልቅ የሚቀጥለው ሳምንት ደግሞ ትገልጽለት ዘንድ ጸልያለሁ።
ሁሉን ላንተ አሳልፈን እንሰጣለን በጌታ በኢየሱስ ክርስቶስ ስም። እግዚአብሔር ይባርካችሁ፣ እግዚአብሔር ይጠብቃችሁ፣ እግዚአብሔር ሰላሙን ፍቅሩን ይስጣችሁ። የቀደመውን ፍቅር አብዝተን ጌታ ኢየሱስ ክርስቶስ ይጨምርልን በኢየሱስ ስም አሜን። ሃሌሉያ። ክብር ለእግዚአብሔር ይሁን።